اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها الناس لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. የዓለማችን ጌጥ የሩሱሎቹ ሁሉ አይነታ የነቢያት ፈርጥ የፍጥረተ ዓለሙ ካስማ የሰው ልጆች ሁሉ ግርማ ሞገስ የሆኑት ነቢዩ ዓለይሂ ሰላቱ ወሰላም ይህን ተልቢያ እያሉ ከመዲና ወደ መካ ማቅናትን ይዘዋል። ረሱሉ ዓለይሂ ሰላቱ ወሰላም ለመጀመሪያም ለመጨረሻም ያደረጉት ሐጅ ይሄ ብቻ። በ10ኛው ዓመት ሂጅሪያ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሐጅ ተንቀሳቀሱ። እሳቸው ሐጅ እንደሚያደርጉ ሲታወቅ ከ122,000 እስከ 144,000 የሚሆን ህዝብ እዛ ቅፍለት ላይ ተከተላቸው። ከእሳቸው ጋር ሐጅ ለማድረግ ከእሳቸው የዲን ድንጋጌዎችን ለመውሰድ ህዝቡ የተመመበት ዓመት ነበር። ነቢዩም ዓለይሂ ሰላቱ ወሰላም በመንገዳቸው ላይ ሲጓዙ አንዱ ሸለቆ ላይ ሲደርሱ በእርግጥ ያን ሐጅ ብዙ ነቢያቶች አድርገውታል። የዚህ ሸለቆ ስያሜ ምንድን ነው ይሏቸዋል። ይሄማ ስሙ እንዲህ ይባላል ይሏቸዋል። አወል እዚህ ቦታ ላይ ነቢዩላህ ሙሳ በተልቢያ ድምፁን ከፍ እያደረገ ሲያልፍ መለከተዋለሁ ይላል። ከዛም ትንሽ ይጓዙና ሌላ ኮረብታ ይደርሳል። ይሄን ቦታ ምን ትምታላችሁ ይሏቸዋል። ስሙን ይነግሯቸዋል። ወንድሜ ነቢዩላህ ዩኑስ እሱም ተልቢያ እያለ እዚያ አቋርጦ ሲሄድ አየዋለሁ። የተሳፈረበት ግመል ወይም ፈረስ ልጓሞቹ ከቅጠል ነበር። ነቢያቶች ሁሉ ይሄም ቤት ተመው ጎብኝተውታል። ነቢዩላህ ኢብራሂም ዓለይሂ ሰላም ከገነቡት በኋላ ከእርሳቸው በኋላ የመጡ ነቢያቶች ሐጅን አድርገዋል። ይኸው ዛሬም ነቢዩ ዓለይሂ ሰላቱ ወሰላም በርካታ ሺህ ሰሃባዎችን አስከትለው መካን ገብተው ጠውፈውና ጨርሰው ወደ 9ኛው ቀን ዓረፋ ተራራ ጥግ ተሰይመዋል። ያ የተከበረ ቦታ በተከበረው ቀን ላይ ታሪካዊ ንግግራቸውን አደረጉ። የእሳቸው መልእክት መቋጫ ያስተምህሮቶቻቸው ማሳረጊያ እስልምና ምንድነው ብሎ ማጥናት ለፈለገ ሰው የመጨረሻ ማህተማቸው የዓረፋ ቀን ያደረጉት ኹጥባቸው ያደረጉት ትልቅ ንግግር ነበር። ያስተምህሮቶቻቸው ተጨምቆ ሲወጣ ያኔ ቀን ያደረጉት አስተምህሮት ነቢዩ ዓለይሂ ሰላቱ ወሰላም ግመላቸው ላይ ወጡና ህዝቡ በተሰበሰበበት ላይ ንግግራቸውን ጀመሩ። አንደበታቸው ማራኪ፣ ድምፃቸው ሳቢ ነበር። አላህ ይሰጣቸው። ንግግሮቻቸው ተሰልስለው የሚፈሱ የሚመስሉ ሉል ነበር ቃላቶቻቸው። ኡቲቱ ጀዋሚዕል ከሊም ንግግርን አጥሮ የመናገር ችሎታ አላህ ሰጥቶኛል ይላሉ። ታዲያ ለዛውን ህዝብ እንዲደርስ የሚያስተጋቡ ሰዎች ተራራ ላይ ሆነው ንግግራቸውን ጀመሩ። ንግግራቸውን ሲጀምሩ አዳማጩ ትኩረት እንዲሰጠው አንድ ቃል ተጠቀሙ። አዩሃ ናስ አላህን ካወደሱ በኋላ እናንተ የሰው ልጆች ያሉ ጥሪው ለአደም ልጆች በአጠቃላይ መልእክቱ ለሰው ልጆች ሁሉ በአጠቃላይ መልእክታቸው ሲቋጭ ምን እንደሚመስል ያስተላለፉበት ነው። እናንተ ሰዎች ሆይ እስመዑ ከላሚ ወኡበይን ለኩም ንግግሬን አዳምጡ ያዙትም ላብራራላችኋል። ከዛም አስከተሉ ለዓሊ ላ አልቃኩም በዐደ ዓሚ ሃዛ ፊ መውቂፊ ሃዛ ምናልባትም ከዚህ ዓመት በኋላ እዚህ ቦታ ላይ ላታገኙ ትችላላችሁ። ይሄ ንግግር የሰሃቦቻቸውን የቆዳ ፀጉር እንዲቆም አደረገ። ምናልባት ከዚህ ዓመት በኋላ ይህ ንግግር ላይ ሰማይ ይችላል። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ላጋቸው ጌታ ሊሻገሩ ይችላሉ። ደንግጠው ፈርተው ሰውነታቸው ሁሉ ጆሮ ሆኖ ነበር ያዳመጡት። እዛው የዓረፋ ሜዳ ላይ ሁላችን እዛ ቦታ መቆም አላህ ይወፍቀን። በየዓመቱ አላህ ይወፍቀን። በየዓመቱ ዓረፋውን አላህ ይወፍቀን። አጣ ብን አቢ ረባህ 70 ዓመት ዓረፋ ተራራ ላይ ቆያለሁ ይላል። 70 ዓመት አላህ ከሚመላለስበት አላህ ያደርጋል። ያ ተራራ የአላህ እዝነት የሚወርድበት አላህ ወደ ታችኛው ሰማይ የሚቀርብበት ተነዝሉል ኢላህ
አላህ ቀርቦ ባሮቼ የምንፈልገው መጥቶ ብሎ መላእክትን የሚተራራበት ኸይሩ የውምን ጠልዐት ዐለይሂ ሸምስ ፀሐይ ከወጣችበት ምርጡ ቀን ዘጠነኛው ቀን መላእክት ሁሉ የሚታደሙት ቀን አረፋ የሚባለው ተራራ ምዕመናን የሚሰፍሩበት ያ ተራራ ጀበሉ ረሕማ ተብሏል። የአላህ ህዝነት ስለሚሆን ጀበል ተውባ ተብሏል። ሰዎች ከወንጀላቸው ወደ አላህ የሚመለሱበት ቦታ ስለሆነ አላህ የሚምርበት ተራራ ስለሆነ የሚምርበት ክልል ስለሆነ እዛ መሃል ላይ ቆሙና ነቢዩ ዓለይሂ ሰላቱ ወሰላም ከተራራው ጥግ ቆሙና ንግግራቸውን ቀጠሉ። እናንተ ሰዎች ወይ ከዚህ ዓመት በኋላ እናንተ ውስጥ ላላችሁ ለዛ ነው የስንብቱ ሐጅ የሚባለው ሐጀቱል ወዳዕ የመፈጸሚያው የመጀመሪያቸው የመቋጫቸው ሐጅ ነው። ለነቢዩ ዓለይሂ ሰላቱ ወሰላም ንግግራቸውን ጀመሩ። አዩሃናስ እናንተ ሰዎች ሆይ ተመልከቱ። የመጀመሪያ አስተምሮታቸው ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ ደማችሁ ገንዘቦቻችሁ ክብሮቻችሁ አንዱ በአንዱ ላይ ያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነ ልክ ይሄ ቀን የተከበረ ይሄ ወር እንደሆነ ይሄ ቦታ የተከበረ እንደሆነ አላህ ዘንድ የሰዎች ደም ገንዘቦቻችሁ ክብሮቻችሁ ስማችሁ ዝናችሁ እናንተ ዘንድ የተከለከለ ነው። ኢላን ተልቀው ረበኩም ጌታችሁን እስክታገኙት ድረስ እስክትገናኙት ድረስ ለዚህ ተብሎ የሚፈቀድ ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በማሳረጊያ ትምህርታቸው መጀመሪያ ያስቀመጡት ኢነ ዲማአኩም ኢነ ተውኪድ ነው። ጠንክረው ነው የጀመሩት። ደሞቻችሁ አላችኋል። አንድ ሰው የአንድን ሰው ደም ማፍሰስ እስልምና በክፉ የተቆነጠ ከወንጀሎቹ ሁሉ አንዱ ትልቁ እሱ አንድን ሰው ሌላ ነፍስ ማጥፋት የሙስሊምን አይደለም የመጽሐፍ ሰዎች የምንላቸውን ክርስቲያኖችን አይደለም ጣዖት አምላኪ ቢሆን እምነት የለሹን ሰው ቢሆን ደሙን ማፍሰስ ነቢዩ ዓለይሂ ሰላቱ ወሰላም በትልቁ የኮነኑት ቁርአን አጸያፊነቱን የጠቀሰው የሰው ልጅ ደም ክብር ነው። ነፍስ ክብር አለ። ነፍስን የሚወስዳት የፈጠራት ጌታ ብቻ። ሰውን ለመግደል አልተፈቀደለትም። ሰውን አይደለም ራሱን መግደል በእስልምና ክልክል ነው። ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል ባጠፋበት ሁኔታ ተቀስቅሶ ለዓመታት እንዲሰቃይ ይደረጋል። ራሱን ከፎቅ ፈንክቶ ገሎ ከሆነ ይከሰከስና ተፈትፈት እየተባለ ሩቁ እየተመለሰ የስቃይ ህይወትን ይማራል። በመርዝ ገሎ ከሆነ አላህ ቀስቅሶ ሁሌ ራሱን መርዝ እየጠጣ እንዲገል ይደረጋል። ስቃይ በጣም ከባድ እንኳን ሌላ መግደል ራስን መግደል በእስልምና ክልክል የተወገዘ ነው። ነፍስን የሚወግዛት የፈጠራት ጌታ ብቻ። አንዳንድ ሚዲያዎች ይሰማናል የማይሆኑ ወሬዎች የማይመስሉ ፕሮፓጋንዳዎች እስልምና ለነፍስ ትልቅ ወጋ ይሰጣል። ኢማም አመነም አላመነም የተከበረ የሰው ልጅ ነው። ወለቀድ ከረምና በኒ አደም ነፍስን የሚወስዳት አላህ ብቻ። አንዲት ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ ናስ ጀሚዓን የሰው ልጆችን በአጠቃላይ እንደገደለ ይቆጠራል። ቁርአን ላይ አንድን ነፍስ ገደልስ ማለት የአደም ልጆችን ሁሉ ጨርሰሃል ማለት። የሰው ልጆች በታሪካም ከመቶ እስከ 117 ቢሊየን ህዝብ ምድርን ኑሮ ተሻግሯል ይባላል ጥናት። አሁን ምድር ላይ 8.3 ቢሊየን ህዝብ ይኖራል። ለወደፊትም ከዚህ በላይ ቁጥር ይመጣል። አንድ ነፍስ የገደለ ሰው ይሄን ሁሉ ፍጥረት እንደጨረሰ ይቆጠራል። ነፍስ እነ ዲማአኩም ደሞቻችሁ ክልክል ነው። ሙስሊም ሰው አይገል። ሙስሊም ወደ ሌላው ቢላውን አይዘረጋም። አፋውን አይሰኝ። ሙስሊም ሆናል ጠላት ሆናል ሊያጠፋ ሲመጣ እጅህን ሊያወድም ሲመጣ ያኔ ደረትህን ትሰጣል። ያኔ ትሰዋል። አብሮ የሚኖረው ምንም ያላደረገውን የፈለገውን ነገር ይመን የመኖር መብት አለ። ደሙን ልታፈሰው አልተፈቀደልህ። ደም ማፍሰስ ትልቅ ወንጀል። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ ሊመዘን ወመን አህያ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው ያደረግ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘአበት ማለት የሰው ልጆችን ሁሉ ሕያው ያደረግ ይቆጠራል።
ነፍስ ደምን ማፍሰስ ጸያፍ ሁሌ ላይ ይገርመኛል። ደም ለምን ቀይና ፍራም ልትጸየፈው አይደለም? የሰው ደም የሌላ ደም እንኳን እንድትሸሸው የመጀመሪያ የነብዩ አደራ ኢነዲና ደሞቻ የአንድን ወንድም ደም ማፍሰስ አይደለም ሙስሊም አይደለም የመጽሐፍ ሰዎች የክርስቲያን አይደለም ቀርቶ ጣዖት አምላክ ይሁን ልትገለው አልተፈቀደልህም። ትጠራዋለህ ወደ ዲን ከተቀበለ መልካም ካልተቀበለ ለኩም ዲኑኩም ወሊየ ዲን መንገድ አለኝ አንተ መንገድ አለ። ኢነ ዲማአኩም ልብ በሉ አስመሩበት ደሞቻችሁ ወአምዋለኩም ገንዘቦቻችሁ አንዱ ያንዱን ገንዘብ ሊወስድለት አልተፈቀደ። ያጨበረበረው ዕዳው ስጎ ሊጠፋ አልተፈቀደለት። ወአዕራደኩም ክብራ ወሹብራ የሰው ክብር አሁን በሶሻል ሚዲያው ዘመን የለም አይደል? በማህበራዊ ሚዲያው ዘመን ሁሉም ሰው የሚጠለጠልበት ነው አይደል? የሀገር መሪ ይጠለጠላል፣ የሃይማኖት መሪ ይጠለጠላል፣ ትላልቅ ሰው ይጠለጠላል። ሁሉም የሚጠጭበት ዘመን ነው። ክብሮች የሰው ክብር ሲነካው አይገኝ መልእክትን ታስተላልፋለህ እንጂ ዋሽተህ ሰውን አታጠፋው። ሙስሊም እንኳን ባይ ክብሩን ልትነካው አልተፈቀደልህ። ነቢዩ ዓለይሂ ሰላቱ ወሰላም መልእክታቸውን ቀጠሉ። አዩሃናስ እናንተ የሰው ልጆች መልእክቱ ለሰው ልጆች ከእናንተ መሃል አማና የተሰጠው ሰው ካለ ወደ ተገቢው ቦታ ያድርሳል። ቃሉን ይጠብቅ፣ አማናውን ይጠብቅ። እኛና አማና ኢስላም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ ነበር። የአያቶቻችን ስም አይደል? እኛና አማናው እንዴት ይላል? ሰው ሰጥቶ ብሩን እኛ ጋር ያገኘዋል። ቃል ኪዳናችን እንጠብቃለን። የነቢዩ የመጨረሻ አሳራጊው አንዱ ቃል ይሄ ነው፣ አማናችሁን ጠብቁ። ሙእሚን ታማኝ ሙእሚን የሰው ብር አይወስድም። ሙእሚን አይሰርቅም። ሙእሚን ቃሉን ይጠብቃል። ሙእሚን ፌክ አይሸጥም። ሙእሚን አያምታታም። ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው። እሱ ዘንድ ያለ አይጠፋም የሚለው ማለት ነው ነቢዩ ዓለይሂ ሰላም። ከዛም ወሲያቸውን ቀጠሉ። ሶስተኛ ኢነ ሪበል ጃሂልየቲ መውዱዑን ተሕተ ቀደሚ ወኢነ ዲማአል ጃሂልየቲ መውዱዑን ተሕተ ቀደሚ። ቂምንና በቀልን ሻሩት በዛ ንግግራቸው ከኔ ከመላኬ በፊት የነበረ የተቋሰላችሁት የፈሰሰ ደም ካለ እግሬ ስር ጥየዋለሁ። የደረቀ ለማንም ሰው ከዚህ በኋላ እንደይነሳ የመጀመሪያ የምጥለው የዓሚር ብኑ ረቢዓ ያጎታቸው ልጅ ደም አለ። ሌላ ጎሳ ነው የገደለ። ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል። ያጎቴ ልጅ ደም እኔ እግሬ ስር ጥየዋለሁ። አንበቀል ይቅር ብለናል ነቢዩ ዓለይሂ ሰላቱ ወሰላም። ሁላችሁም ይቅር በሏል ነቢዩ ዓለይሂ ሰላቱ ወሰላም። እንዲሁም አሉ በጃሂልያ ዘመን የነበረ ገንዘብ ሰጣችሁት አራጣ የወለደ ካለ እሱም እግሬ ስር ወድቋል። ዋናውን ገንዘባችሁን ውሰዱ፣ ወለዱን ጣሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ ማስከተል የመጀመሪያ ምጥለው አሉ ነቢዩ ዓለይሂ ሰላቱ ወሰላም የአጎታቸው የአባስን የእሱ ሀብታም ነበር፣ ሰዎችን ያበድር ነበር በሪባ ብር ነበረ ሰዎቹ ጋር። ያንን ጥየዋለሁ። ዋናውን ገንዘብ ትወስዳለህ፣ ወለድን የሚባል ትተዋል። ይህም የነቢዩ ዓለይሂ ሰላቱ ወሰላም አስተምሮ አንድን ነገር ሲጀምሩ በራሳቸው ቂምን ራሳቸው ሻሩ፣ ወለድን ራሳቸው ረገጡና ህዝባ አስተማሩ። ያኔ ትርጉም ነው። በየትኛውም የህይወት ጉዞ ላይ የምንጀምረው ከራሳችን መሆን እንዳለበት እያስተማሩ። ሰደቃ ስንሰጡ ከማለታችን በፊት ሰጠን፣ ሌሊት ቁሙና ስገዱ ከማለታችን በፊት ሰግደን ሲሆን ንግግራችን ትርጉም አለ። ለተቀባይነት ሚዛን አለ ይሰጠዋል። አላህን እኛ ማጥፋት አንችልም። ሊመተቁሉነ ማ ላ ተፍዐል ማታረጉትን ለምን የምትናገሩ ይላል። ትልቅ ኩነና ነው አላህ ያቀረበ። አንድ ሰው ራሱ ተግብሮት ራሱ ተጭኖት እሱ ሲናገር ትርጉም አለ። ራሳቸው ጀምሮ ነቢዩ ዓለይሂ ሰላቱ ወሰላም በህይወት ጉዟቸው በአጠቃላይ ጉዞ የሚጀምሩት ከራሳቸው ዘካን ስጡ አሉ። ለራሳቸው ቤተሰብ ግን ዘካ መስጠት ክልክል። የነቢዩ ቤተሰብ ከሆን ዘካ ይገባል። ለምን? ይሄ ዲን እሳቸው የሚበሉበት አይደለም፣ ያበሉበት። እሳቸው ቤተሰብ የሚጠቀሙበት አይደለም፣ ሌላው የሚጠቀምበት። እስልምና ውስጥ ወኢታኡ ዘካን የሚሰጡ እንጂ ዘካ የሚቀበሉ የሚል የተወደሱ ሰዎች እስልምና ታበላበት እንጂ የምትበላበት ዲን አይደለም።
ባስከው ክብር ዝና እውቅና ልታግበሰብሰው ጥቅም የለም። እንደ ሰው ለፍጠር መጣጥ ትልቅ ሰው ወደ ሆነ ሱፐርማርኬት ገቡ። ሲገቡ ይሄ ቲን ይሸጥ ነበር። ቲን ወዘይቱ ፍራፍሬ ሊገዙ ሲገቡ ሰውየው አያቸውና እንዴ ሸኽና አርሶ መጥቶ እንዴ በነፃ ይዘሩ አለ። እሳቸው አንድ ቃል አሉት ላንሽተሪ ቲን እኛ እኮ ቲንን በዲና እንገዛም ብለው ተለወጠዋል። የእስልምና አቋም ይሄ ኃላፊነት ሲሰጥ ያላግባብ አትጠቀሙ። የመጅሊስ ቦታ ሲሰጥ በነፃ ሀጃ ትመላለስበት የህዝብ አማናን የተሰጠን ክብርና ዝና ንዋይን አታሳድበትም። እንደ ሰው ሰርተን ተበድረህ ለፍተህ ወድቀህ ትነሳለህ። ከዛም ዘካት ትሰጣለህ። ዘካት ትቀበል። በአገልግሎቶቻችን ጥቅም ማሳደድ የለብንም። ይኸው እዚህ መስጊድ ላይ ብዙ ዓመት ኢማም አድርገውኛል። እስካሁን ደሞዝ አልሰጡኝ። ነጋዴ ስለሆነን ደሞዝን እንዴት እንወስዳለን? የክፍለ ሀገር ዳዕዋ ስንጠራ ራሳችን ትኬት ቆርጠን ሰው መዋጮ ሲያደርግ አብረን አዋጥተን የምትኖረው ዲን እስልምና ረሱል ያደረጉትን ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም መጀመሪያ የምጥለው የአጎቴን ወለድ ብር ነው። መጀመሪያ ግሬሰር ምረዝጠው የአጎቴን ልጅ ደም ነው። ያኔ ትውልድ ይከተል አንተ ኖርከውን ነው ሌሎች የሚኖሩ አላህን ማፍል አይቻል። ያልተከበርከው ሰዎች ውስጥ ገብቶ ተሰማይ ፈከረም። ይሄን ነው ረሱል ሰለላሁ ዐለይሂ ወሰለም ተግብረው አመዷል። ጦርነት ላይ አቡል ሶፍ የምታገኛቸው እሳቸውን ለዛ ነው ለመሰዋት ዝግጁ የሆነ ሰሃባን ይወላል። እሳቸው ፊት ናቸው። ኸይማቸው ላይ ቁጭ ብለው እንደ ድሮ ነገስታቱ አይደለም ያዘመቱት። አቡል ሶፍ ናቸው። ለዛ ነው ኡኹድ ጦርነት ላይ ራሳቸው የተበሳው እሳቸው የተሰለፉ ሞት ውስጥ ይባል ድረስ የተወራ አንተ አቡል ሶፍ ነምሶን ኢዳ ኩንተ ቱሪዱ ኢማሚ ፈቁል አማን መሪ ሆን ከፈለክ መጀመሪያ ተጋፈጥ ጦርነት አመሰግናለሁ። የድምጻችን ሲሰማ ትግል የህዝቡ እንቅስቃሴ አንዱ ሚስጥር መሪዎች ያላቸው ሰዎች አወል ሶፍ መሰለፋቸው መስዋዕትነት ለመክፈል በመገኘታቸው አንተ ፊት ስትሆን ህዝብ ይከተላል። ይሄ ነው የህይወት ነቢዩ ዐለይሂ ሰላቱ ወሰላም ደሞቻችሁ ትግሬ ፈረድ ብቻ ነው ወለዱን ሁሉ ትግሬ ፈረድ ብቻ ነው። መጀመሪያ ምጥል የቤተሰቤን ነው አለ። ሁሉም ተከታይ ነው ያለ ንግግራቸውን ቀጠሉ። ነቢዩ ዐለይሂ ሰላቱ ወሰላም ያስተምሮቶቻቸው ማሳተሚያ ማሳረጊያ ነው የተናገሩት። ከዛ ማስከተሉ እስተውሱ بالنساء خيرا የሴቶችን ነገር አደራ ተቁላህ بالنساء ሴቶችን እንዳትበድሏቸው። ሴት ልጅ አሁን የቃማ ማሻሻጫ ተቀለጃ ነች። ክብር ያልተሰጣት አደባባይ የወጣች ራቆትን ትሸጥ የተደረገች ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በእንበርክክ ከቤት ያስወጣታል በአመት። ሴት ልጅ መቀለጃ የወጣችበት ዘመን ላይ ይገኛል። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁን ንብረቶቻችሁን ልታሟሉላት ቤቷን ምግቧን እናንተ ላይ ግዴታ ነው። የእናንተ ክብር የሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውዑደቱ ሱኢለት ቢአይ ደንቢን ቁቲለት። አንድ ሰው ሴት ልጅ ሲሆን ያፍር ይሸማቀቅ ነበር። እስልምና መልጦ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይታ ልብሷን አልብሳ ቀለቧን ሞልታ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ትኮተኩታለች። ጉባኤዎቹ ቆንጆ አባባላቸው ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸዋል። ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተቆጥቶ የሚወጣው። የእሱ አናጭ እሷ ነች። ይህን ክብር ስለመናሰብ ቁርአን ውስጥ ሱረቱ ሪጃል የሚል አታገኙም። ሱረቱ ኒሳ ግን ታገኛላችሁ። በስማቸው መጥራት ተሰየመላ። የተለየን ክብር የሰጣት ዲን እስልምና ሴትን ከፍ አደረገ፣ ሴትን ሸከፋ፣ ሴትን ጠበቃ፣ ሴትን አስዋበ፣ ሴትን ቁጥር እንድትሆን አደረገ። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና ሴትን የዲኑ አጋዥ አደረጋት። ከነቢዩ ዐለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ናቸው። አብረው እኮ የዘመቱ ሰሃቦቹ ሲወጡ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው።
ልብ በል ጦርነት ነው። ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይህን ተጋፍተው ይህን ከፍ ያደረጉት የነቢዩ ሰሐቢያቶች ሴቶች ነበሩ። ኡሑድ ጦርነት ላይ ኡሙ ዐማራ ትታወሳለች። ሰልፉ ተገለጠ፣ ሰሐባው ተበታተነ። ከነቢዩ ስትከላከል የነበረችው ኡሙ ዐማራ ናት። ወደ ቀኝ ይዞራሉ ይላል ነብዩ አለይሂ ሰላቱ ወሰላም። እሷን እንጂ ሌላ ላይ ወደ ግራ ሲዞር እዚህ ተስፈንጥራ መጣ። እሷን ያለች ከፊት ለፊት ሲመጣ ኡሙ ዐማራ ነች። የሚወረወር ቀስት በእጇ ትመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ ወሰላም። ስትወረውር ቀስቷ ይስትል፣ ቀስት ከሌላ ተቀብሎ ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠራት። አንቲ ኡሙ ዐማራ የምትፈልጊ ጥይት ልብ በል ይሄ ጥየቃ የፈለገው ነገር ሊመለስበት ጥየቃ ዱንያን አልጠየቅም። የአላህ መልእክተኛ ከእርሶ ጋር በጀነት ጎረቤት ሆነ። ሴቶች አሁን አዳራሽ ላይ ሴት በዛ ወንድ በዚህ ሲሆን የሚያወግ ዲኑ ያልገባው ወጣት ታገኛለህ። ሴቶች አዳራሽ ላይ አይደለም፣ የጦርነት ሜዳ ነው። አብረው የተሳተፉበት ዲን እክትላጥ እናወግዛለን። አንዱ በአንዱ ውስጥ ለየብቻው ሆኖ መቀመጥ ከዲኑ ጋር ሊጋጭ አይደለም። ሴቶች ናቸው ያስተማሩት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያት ይባላል። ትውልድ ያነሰች ሰሃባ ሰብስባ ያስተማረች እናታችን አይሻ። በሶስተኛ ደረጃ የነብዩን ሐዲስ አስተላለፉት ሰሃባዎች ውስጥ አንዷ እናታችን አይሻ። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው። ነቢዩ ዓለይሂ ሰላቱ ወሰላም ወሲያቸውን ሰጠሉ። አዩሃ ናስ፣ እናንተ የሰው ልጆች ኢነ ረበኩም ዋሂድ፣ እናንተ ጌታ አላህ ወኢነ አባኩም ዋሂድ፣ አባታችሁም አደም አንድ። ላ ፈድለ ሊዐረቢይን ዐላ ዐጀሚይን ኢላ ቢተቅዋ፣ ለአንድ ዓረብ ካልሆነ ሰው ብልጫ የለውም አላህን በመፍራት ቢሆን። የቆዳን ቀለም ዘርን ለከፍታ ምንጭ አደረጉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጆች መመዘኛ ለአላህ ባላቸው ፍራቻ፣ ለዲኑ ባላቸው ትልቅ አስተዋጽኦ የሚሆን በዘር በቀለማቸው ዓረብ ካልሆኑ አይበልጥም። አማራ ከኦሮሞ፣ ኦሮሞ ከአፋሩ፣ አፋሩ ከከምባታው፣ ከምባታው ከትግሬው፣ ከምባታው ከሶማሌው የሚበልጥበት መስፈርት የለም። ትልቅነት አላህን ከመፍራት ይመዘዛል። ትልቅነት ለዲኑ ትልቅ አስተዋጽኦ በማድረግ ነው የሚታጭ። በእስልምና ቋንቋ፣ ቀለም ዋጋ የለው፣ ትልቅ ክብር የለው፣ ተቅዋ ነው ይታይ። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ዓረብ የተከበሩ ናቸው። እሳቸው ኢማም። ጥቁሩ ኢትዮጵያዊ ቢላል ደግሞ ሙአዚን ናቸው። ቢላልን ከኢትዮጵያ፣ ሱሃይብን ከሮማን ኢምፓየር አምጥቶ፣ ሰልማንን ከፐርሻ አምጥቶ፣ አቡበክር ስዲቅን ዓረብ ገምዶ ወንድማማችነትን የመሰረተ ዲን ያለ ቀለም፣ ቋንቋ፣ ብሔር እስልምና ላይ ሚዛን የለው። ከነሱ ውስጥ የበለጠ አላህ እንዲፈራው ፊት ለፊት ተደረገ። ትልቁ አዋጅ አሁን ድረስ የቆዳ ጉዳይ፣ የቆዳ ቀለም ጉዳይ ዓለም ላይ ልባት አላገኝ። አፓርታይድ የቅርብ ጊዜ ትውስታችን ነው። ጥቁሮች ያለቁበት የሳውዝ አፍሪካው ታሪክ። የዛሬ 3 ዓመት እንኳን አሜሪካ ውስጥ የጥቁር መብት አልተከበረም ተብሎ ብላክ ላይፍ ማተርስ ያያችሁት ሰልፍና አብዮት እንቅስቃሴ። እስልምና ለቆዳ ቀለም ትልቅ ዋጋን ሰጠ። ዘርን አልቀደሰም፣ ተቅዋን አዘዘ። አንድ ሰው ባለባበሱ እንኳን ዝቅ እንዳታረገው። ምናልባት እኮ ከእናንተ ውስጥ ሰዎች በር ላይ የሚገፉት ፀጉር የተቆጣጠረ ልብሱ ያደፈ ሰዋል። ይሄ ሰው አሁን እኛ ዘንድ ክብር የለውም። ምናልባትም አላህ ዘንድ ቢንል መሐላውን አላህ እሽን ይለዋል። እንድትጠነቀቅ እኮ ነው። የምታየውን ሰው ሁሉ በክብር እንድታየው። እናንተ ውስጥ ሩበ አሽዓተ አግበር፣ እግሩ አቧራይ ነው፣ ፀጉር የተቆጣጠረ ክብር የለህም ተብሎ ከበር ላይ የሚገፋ ተመልስ እየተባለ አላህ ዘንድ ቢምን አላህ መሐላውን ያጸድቅለት ሰው እሺ የሚለው ሰዋል። ሁሉን አክብሩ ማለት ለሰው ልጆች የተለየ ክብር፣ እኩልነት ያውጁበት የመጨረሻ ንግግራቸውን አስከተሉ ነቢዩ ዓለይሂ ሰላቱ ወሰላም። እናንተ የሰው ልጆች በስሮቻችሁ ያሉትን ባሮቹን ክብር ስጧቸው። የምታስተዳድሯቸውን ሰራተኞችን ክብር ስጧቸው። ከምትበሉት መግቧቸው፣ ከምትለብሱት አልብሷቸው። መጥፎ ነገር ከሰሩት ማትታገሱ አትንፏቸው፣ አሰናብቷቸው። እኛና የቤት ሰራተኞች አሁን ባሪያ የለም፣ በዘመን ሚሸጥ የለም። ቢያንስ አገልጋይ ሰራተኞቻችን እኛ ጋር እንዴት ነው?
ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል። አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለእሷ ይቀነስላታል። የነቢዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል። አንዳንዴ ሜሽን እናደርጋቸዋለን አሰርተናቸው አናቀምሳቸው ለፍተው አብረው አብስለው ቤተሰብ ርሳ ወይ ይበላል። እሷ ፍሪጃን ለወጣ ሙቃት ትበላለች። ነቢዩ ዓለይሂ ሰላቱ ወሰላም በመጨረሻ ሀገራቸው ሰራተኞቿን ማረሱ። የቤተሰቡ ክፍል ናቸው እነሱ። ሲለፉ ነው የሚውሉት። ካልቻላችሁ እገዟቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። የቻሉትን ይስሩ፣ የቀረውን እናንተ እገዟቸው። ሰራተኛ ከልጆች በላይ ነው የምታያቸው። ልጅ ያንተ መብት ነው ብትገርፈው ብትቆጣው። እሷ ግን እንግዳ ነበረች። ክብር ውጭ ሀገር ስትሄድ ለልጆች ልብስ ስታመጣ የሆነች ነገር ለእሷ ሽቶም በለው ጫማም በለው በሚስት በኩል የሚሰጥ አንድ ሀዲይ ጥሩ ፈገግታ፣ ስታጠፋ መዝለል። ይሄ የነቢዩ ዓለይሂ ሰላቱ ወሰላም ታላቅ ወስያቸው ብዙና በርካታ በሶስት ቀን ውስጥ ያስተላለፉትን መልእክት በአጭር በ30 ደቂቃ ኹጥባ ልንጠርቀው አንችልም። ألا وفعلوا الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد ነቢዩ ዓለይሂ ሰላቱ ወሰላም ይህም መልእክታቸውን እንደጨረሱ አላህ ትእዛዝን ወደሳቸው ወሕይን ላከላቸው። ውብ የሆነ የሁዳዎች ራሱ የቀኑበት አንቀጽ ወደ እሳቸው ወረደ። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። ዛሬ አላላ ዛሬ አልየውም በዚህ ቀን በዚህ ቅጽበት ይህን ዲን ሞላውላቸው፣ ጸጋውንም እሱም ሞላው። እስልምናንም ከሃይማኖቶች ሁሉ ለእናንተ ተመራጭ አደረግኳል። ይሄ አንቀጽ የሁዳዎችን ያጓጓ ነበር። ይሄ ዲን ፍጥር ስናደርገው የሞላ ዲን ጭማሩን አይቀበል። ከኛ የሚጠበቀው መከተል ብቻ፣ አዲስ ነገር መፍጠር የዲኑ አካል ማድረግ ክልክል። እዛ ቦታ ላይ ሞልቷል፣ እዛ ቦታ ላይ ታትሟል፣ እዛ ቦታ ላይ ጸጋው ተቀድሟል። አልየውም ዛሬ ዲናችን ሞላውላችሁ። ረሱል ሰለላሁ ዐለይሂ ወሰለም ሰጠውን የሄዱት ዲን የሞላ የተዋበ ጸጋው የሞላ ረድኤቱ የሰፈረ ገራገር ለመተግበር የሚመች ለመኖር የሚመች ለህይወት ደስታን የሚሰጥ ለአካል ጤናን የሚሰጥ የከለከሉ ነገር ማይጠቅመን ያዘዙን ነገር ህይወታችንን የሚያበለጽግ ትልቅ ዲን ተሰጥቶና እኛ የሚታዘዘው ምንድነው? መከተል ብቻ። ያ መን ተሕቡነ ነቢየ መሐመዳ ሰለላሁ ዐለይሂ ወሰለም وطول المدى وصلاة وسلام